ሰላም ሰላም የኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? የኢትዮ ፕሮ ኤጁኬሽን ፋም ዛሬም እንደተለመደው ምርጦቹን ጥያቄዎቹን ይዞላችሁ መጥቷል። የዛሬዎቹ ምርጥ 10 ጥያቄዎች ከፍሬሽማን ኮርስ ኢመርጂንግ ቴክኖሎጂ አራተኛ ቻፕተር ኢንተርኔት ኦፍ ቲንግስ ከሚለው ርዕስ ወይም ደግሞ አይኦቲ ከሚለው ርዕስ የወጡ ምርጥ 10 የፋይናል ኤግዛም ጥያቄዎች ናቸው። የዛሬዎቹ ምርጥ 10 የፋይናል ኤግዛም ጥያቄዎች እንደተለመደው ከተለያዩ ካምፓሶች አናላይዝ ተደርገው የመጡና በተደጋጋሚ የወጡ ጥያቄዎች ስለሆኑ በደንብ አድርጋችሁ ለመስራት ሞክሩ። እነዚህ ጥያቄዎች ሌላው እኛ ያዘጋጀንበት መንገድ ደግሞ ሙሉ የዚህን ቻፕተር ኮንተንት በጠበቀ መልኩ ነው የተዘጋጁ። ስለዚህ እነዚህን 10 ጥያቄዎች በጥንቃቄ የምትሰሩ ከሆነ ሙሉ ቻፕተሩን ሰመራይዝ እንዳደረጋችሁም ቁጠሩት ማለት ነው። ስለዚህ ወደ ጥያቄዎቹ ከማለፋችን በፊት ለኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በዚህ የዩቲዩብ ቻናል ምርጥ የሆኑ የፋይናል ኤግዛሞችን የሚድ ኤግዛሞችን የምናቀርብ ይሆናል። ለፍሬሽማኖችም ሲኒየር ለሆኑ ተማሪዎችም ማለት ነው። ስለዚህ እናንተ ሲኒየር ስትሆኑም እንደነዚህ አይነት ምርጥ ጥያቄዎችን የምናቀርብላችሁ ይሆናል ማለት ነው፣ በየኮርሶቹ ማለት ነው። ስለዚህ ሰብስክራይብ ማድረግ ይኖርባችኋል ማለት ነው፣ ይህን ምርጥ ቻናል። ወደ ጥያቄዎቹ እናመራለን። which of the following is not a primary layer in the IoT architecture ነው የሚለው። ኤ ሴንሲንግ ሌየር፣ ቢ ኔትወርክ ሌየር፣ ሲ ዳታ ፕሮሰሲንግ ሌየር፣ ዲ ዩዘር ኢንተርፌስ ሌየር ነው የሚለው የመጀመሪያው ጥያቄያችን። ወደ ሁለተኛው ጥያቄ ከመምራታችን በፊት ለጥያቄዎቹ መልስ ከፈለጋችሁ ወይም ደግሞ ጥያቄዎቹን ከሰራችሁ በኋላ ራሳችሁን መገምገም ከፈለጋችሁ እዚህው ዲስክሪፕሽን ቦክስ ላይ የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ መልሶቻቸውን አስቀምጠንላችኋል እስከነ ኤክስፕላኔሽናቸው ማለት ነው። ሌላው ደግሞ መንገድ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት መልሶቹን የምንለቅላችሁ ይሆናል ማለት ነው። እናንተ መጠየቅ ነው የሚጠበቅባችሁ። ወደ ሁለተኛው ጥያቄ እናመራለን። የሁለተኛው ጥያቄያችን የሚሆነው which of the following technologies is not commonly used for IoT communication ነው የሚለው። ኤ ዚግቢ፣ ቢ ሎራ፣ ሲ ኤችቲቲፒ፣ ዲ ኤፍቲፒ ነው የሚለው የሁለተኛው ጥያቄያችን። እነዚህ ሁለት ጥያቄዎች እጅግ በጣም በተደጋጋሚ የሚወጡ ጥያቄዎች ናቸው ለፋይናል ኤግዛም ማለት ነው። እንዲሁም ደግሞ ሌሎችም ጥያቄዎች ማለት ነው። ስለዚህ በደንብ አድርጋችሁ ትኩረት አድርጋችሁ ለመስራት ሞክሩ። ምናልባት የዘነጋችሁት ካለ መልሳችሁ መጽሐፎቻችሁን ማየት ይጠበቅባችኋል ማለት ነው። ምክንያቱም በተደጋጋሚ ስለሚወጡ ማለት ነው እነዚህ ጥያቄዎች። የጥያቄዎቹን መልሶች አሁን በድጋሚ ከፈለጋችሁ ዲስክሪፕሽን ቦክስ ላይ ወይም ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ማግኘት ትችላላችሁ ማለት ነው መልሶቻቸውን። ወደ ሶስተኛው ጥያቄ እንቀጥላለን። የሶስተኛው ጥያቄያችን የሚሆነው what is the primary role of sensors in IoT devices ነው የሚለው። A to process data and make decisions, B to collect data from the physical environment, C to provide network connectivity, D to store data in the cloud ነው የሚለው የሶስተኛው ጥያቄያችን። እስካሁን ካየናቸው ሶስት ጥያቄዎች ሶስቱንም በደንብ አድርጋችሁ እንደምትሰሯቸው እንተማመናለን። ምናልባት የጥያቄዎቹን መልሶች ከፈለጋችሁ ዲስክሪፕሽን ቦክስ ላይ እንዲሁም በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ማግኘት ትችላላችሁ። ወደ አራተኛው ጥያቄ ልንሸጋገር ነው። የአራተኛው ጥያቄያችን የሚሆነው which of the following is a major security concern in IoT systems ነው የሚለው። ኤ limited battery life፣ ቢ lack of international standards for compatibility፣ ሲ vulnerability to hacking and data breaches፣ ዲ high cost of sensor ነው የሚለው የአራተኛው ጥያቄያችን። ወደ አምስተኛው ጥያቄና ከቶፕ ቴኑ ግማሽ ላይ ልንደርስ ነው። እስካሁን አራት ጥያቄዎችን አይተናል። ምን ያህሉን ሰራችሁ? ምን ያህልስ ዘንግታችኋል? ከነዚህ ጥያቄዎች ወይም ደግሞ ላግ አድርጋችኋል? ተመልሳችሁ
ካያችሁ በኋላ ጥያቄዎቹን በደንብ አድርጋችሁ ወደ መጽሐፎቻችሁ ሂዳችሁ በደንብ ማንበብ እንዳትረሱ ማለት ነው። ምክንያቱም እነዚህ ጥያቄዎች በተለያዩ ካምፓሶች በተለያዩ አመታት በተደጋጋሚ እየወጡ ያሉ ጥያቄዎች ስለሆኑ ማለት ነው። ወይ ደግሞ ከእነዚህ ጋር ተያያዥነት ያላቸው ጥያቄዎች ናቸው እዚህ ቻፕተር ላይ የሚወጡት ማለት ነው። ስለዚህ በደንብ አድርጋችሁ በጥንቃቄ ለመስራት ሞክሩ። ወደ አምስተኛው ጥያቄያችን የምናመራ ይሆናል። የአምስተኛው ጥያቄያችን የሚሆነው which IoT platform is known for its integration with MATLAB for analytics and visualizations ነው የሚለው የአምስተኛው ጥያቄያችን። ኤ KAA፣ ቢ ቲንግስፒክ፣ ሲ ሳይትዌር፣ ዲ ዲቫይስ ሃይቭ ነው የሚለው የአምስተኛው ጥያቄያችን። ኦኬ አምስተኛውን ጥያቄያችንን አየን። አንድ ሁለተኛ የሚሆነውን ጥያቄዎቻችንን ቶፕ 10 ጥያቄዎቻችንን እስካሁን አይተናል። እስካሁን ካየናቸው ጥያቄዎች እናንተ ምን ያህሉን ሰርታችኋል? እራሳችሁን በደንብ ለመገምገም ሞክሩ። በድጋሚ ለኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል አዲስ ከሆናችሁ ወይም ደግሞ ከዚህ በፊት ሰብስክራይብ ካላደረጋችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ምክንያቱም ይህ የዩቲዩብ ቻናል ምርጥ የሆኑ የፋይናል ኤግዛሞችን የሚድ ኤግዛሞችን የሚሰራላችሁ ይሆናል። ከዚህ ባሻገር ደግሞ ምርጥ የሆኑ ኮርሶችን የአማርኛ ኮርሶችን የሚለቅ ይሆናል። ለፍሬሽማኖችም ለሲኒየር ተማሪዎችም ማለት ነው። ከዚህ በፊትም የለቀቅናቸው ቪዲዮዎች አሉ። ኢመርጂንግ ቴክኖሎጂ፣ አንተርፕረነርሺፕ እና ሌሎችም ኮርሶች አሉ። ስለዚህ በደንብ አድርጋችሁ ማየት ትችላላችሁ። ማለትም ቶፕ 10 ጥያቄዎችን ሰርተን እየለቀቅን ነው ማለት ነው። እንዲሁም ደግሞ ኮርሶችንም የምንለቅ ይሆናል እያከታተልን ወደፊት። ስለዚህ ይህን ቻናል ሰብስክራይብ ማድረግ ይጠበቅባችኋል ማለት ነው። እንደነዚህ አይነት ምርጥ ጥያቄዎችን እና ምርጥ ኮርሶችን ለማግኘት ወደ ስድስተኛው ጥያቄ ከማምራታችን በፊት ሌላኛው የምነግራችሁ ነገር ለኢትዮ ፕሮ ኤጁኬሽን ምርጥ የቴሌግራም ቦት ሰርተንለታል። ስለዚህ በዛ ቦት የሚድ ኤግዛሞችን የፋይናል ኤግዛሞችን ሾርት ኖቶችን ማግኘት ትችላላችሁ ማለት ነው። የተለያዩ ካምፓሶችን ሾርት ኖቶችን የሚድ ኤግዛሞችን የፋይናል ኤግዛሞችን ማኑዋሊ ታገኙበታላችሁ ቦታችን ላይ። ስለዚህ ቴሌግራም ላይ ሂዳችሁ ኢትዮ ፕሮ ኤጁኬሽን ቦት ብትሉ ታገኙናላችሁ። ሌላኛው ደግሞ ወሳኙ ነገር ቦታችን ላይ ቪአይፒ የሆነ የቴሌግራም ቻናል አለ። የቴሌግራም ቻናሉ ለእናንተ ለካምፓስ ተማሪዎች ተብሎ የተዘጋጀ ምርጥ ቻናል ነው። ምርጥ የሆኑ ፕሮግራሞች እናንተን የሚመጥኑ ፕሮግራሞች ይተላለፉበታል እዛ ቻናል ላይ። ያንን ቻናልም ጆይን ማድረግ እንዳትረሱ። ሌላኛው ደግሞ እንደነዚህ አይነት ጥያቄዎች ሲወጡ መልሶቻቸውን ማግኘት ከፈለጋችሁ እዛው ቦታችን ላይ ለጥያቄና አስተያየት በሚለው ኦፕሽን መልሶቻቸውን ማግኘት ትችላላችሁ ማለት ነው። የጥያቄዎቹን ማለት ነው። ወደ ስድስተኛው ጥያቄ እናመራለን። የስድስተኛው ጥያቄያችን የሚሆነው what is the primary purpose of actuators in IoT systems ነው የሚለው። A to collect data from the environment, B to process and analyze data, C to perform actions based on processed data, D to provide network connectivity ነው የሚለው የስድስተኛው ጥያቄያችን ማለት ነው። ወደ ሰባተኛው ጥያቄያችን ልናመራ ነው። በድጋሜ ለጥያቄዎቹ መልሶቻቸውን የምትፈልጉ ከሆነ ራሳችሁን ቼክ ማድረግ የምትፈልጉ ከሆነ ማለትም ጥያቄዎቹን ከሰራችሁ በኋላ እነዚህን 6 ጥያቄዎች ከሰራችሁ በኋላ ዲስክሪፕሽን ቦክስ ላይ መልሶቻቸውን እስከነ ኤክስፕላኔሽናቸውን ያስቀመጥነው የኢመርጂንግ ቴክኖሎጂን። ስለዚህ ገብታችሁ ማየት ማግኘት ትችላላችሁ። እንዲሁም ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ብትጠይቁን እንልክላችኋለን ማለት ነው። ወደ ሰባተኛው ጥያቄ እንገባለን። የሰባተኛው ጥያቄያችን የሚሆነው which of the following is an example of an IoT application in agriculture ነው የሚለው። ኤ ሪሞት ፔሸንት ሞኒተሪንግ፣ ቢ ስማርት ኢሪጌሽን ሲስተም፣ ሲ አውቶኖመስ ቬሂክል፣ ዲ ፕሪዲክቲቭ ሜንቴናንስ ኢን ማኑፋክቸሪንግ ነው የሚለው የሰባተኛው ጥያቄያችን። እስካሁን ከምርጥ 10 ጥያቄዎቹ 7ቱን ምርጥ ጥያቄዎች አይተናል። እስካሁን ያየናቸው ምርጥ 7 ጥያቄዎች እንግዲህ እስካሁን
ቻፕተር 4 ላይ ያሉ ኮንተንቶችን ኦርደራቸውን ጠብቀው የመጡ ጥያቄዎች ናቸው። ወደ 8ኛው ጥያቄ እናመራለን። የስምንተኛው ጥያቄያችን የሚሆነው what is the significance of IPv6 in the development of IoT ነው የሚለው። A it provides faster internet speeds. B it increases the address space for connected devices. C it reduces the cost of IoT devices. D it improves the battery life of IoT devices ነው የሚለው የስምንተኛው ጥያቄያችን ማለት ነው። እስካሁን 8 ምርጥ ጥያቄዎችን አየን። 2 ምርጥ ጥያቄዎች ብቻ ናቸው የሚቀሩን። እስካሁን ካየናቸው ምርጥ 8 ጥያቄዎች የትኞቹ ከብደዋችኋል ወይም ደግሞ ረሳችኋቸዋል? ከረሳችኋቸው ወይም ደግሞ ከዘነጋችኋቸው ተመልሳችሁ መጽሐፎቻችሁን ማየት እንዳትረሱ። ምክንያቱም እነዚህ ጥያቄዎች እጅግ በጣም በተደጋጋሚ በየአመቱ የሚወጡ ጥያቄዎች ስለሆኑ ማለት ነው። እንዲሁም ደግሞ እነዚህ ጥያቄዎች በተያያዥነት የሚመጡበት መንገድም ስላለ በደንብ አድርጋችሁ ለመስራት ሞክሩ ማለት ነው። በየትኛውም ካምፓስ ብትሆኑ ማለት ነው። ወደ 9ኛው ጥያቄ የምናመራ ይሆናል። የ9ኛው ጥያቄያችን የሚሆነው which of the following is a key challenge in IoT network management ነው የሚለው። A high cost of sensors. B lack of data processing capabilities. C scalability and interoperability issues. ዲ ሊሚትድ አቬይላቢሊቲ ኦፍ ክላውድ ስቶሬጅ ነው የሚለው የ9ኛው ጥያቄያችን ማለት ነው። ቶፕ 10 ጥያቄዎቻችንን ልንጨርስ አንድ ጥያቄ ብቻ ነው የቀረን። እስካሁን ከሰራናቸው ምን ያህሉ ቻሌንጅ አድርጓችኋል? ራሳችሁን በደንብ ቼክ አድርጉ። የጥያቄዎቹን መልሶች ከፈለጋችሁ ወይም ደግሞ ራሳችሁን መገምገም ከፈለጋችሁ ዲስክሪፕሽን ቦክስ ላይ መልሶቻቸውን እስከነ ኤክስፕላኔሽናቸው አስቀምጠንላችኋል። እንዲሁም ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት የጥያቄዎቹን መልስ ማግኘት ትችላላችሁ። በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት ሌላው ደግሞ የምታገኙበት አክሰስ አለ። ሌላው ምንድነው ካላችሁ ደግሞ ሚድ ኤግዛሞችን፣ ፋይናል ኤግዛሞችን፣ ሾርት ኖቶችን፣ ሞጁሎችን ታገኛላችሁ። ለፍሬሽማኖች ብቻ ሳይሆን ለሲኒየር ተማሪዎችም በቅርቡ አፕላይ እናደርግበታለን ብለናል። እንደነዚህ አይነት ፕሮግራሞችን ቦታችን ላይ። ሌላው ቪአይፒ የቴሌግራም ቻናል አለን። እሱን ቻናልም መቀላቀል እንዳትረሱ። መልሶቻቸውም ለጥያቄና አስተያየት በሚለው ኦፕሽን ታገኙታላችሁ ማለት ነው። እናንተ ጠይቁን ብቻ። ወደ 10ኛውና የዛሬው ምርጥ 10 መጨረሻ የሚሆነው what is the primary function of the data processing layer in IoT architecture ነው የሚለው። A to collect data from sensors. B to analyze data and make decisions. C to provide network connectivity. D to display data to end users ነው የሚለው የ10ኛው ጥያቄያችን ማለት ነው። እስካሁን ምርጥ 10ዎቹን ጥያቄዎች ስናይ ቆየን። እስካሁን ካየናቸው ምርጥ 10 ጥያቄዎች የትኞቹ ከበዷችሁ? የትኞቹን ዘንግታችኋቸዋል? ራሳችሁን በደንብ አድርጋችሁ ገምግሙ። ለጥያቄዎቹ መልሶቻቸውን ከፈለጋችሁ ዲስክሪፕሽን ቦክስ ላይ አስቀምጠንላችኋል። ስለዚህ የዛሬውን ምርጥ 10 ጥያቄ በዚህው የምናጠናቅቅ ይሆናል ማለት ነው። በድጋሚ ለኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ምክንያቱም የኢትዮ ፕሮ ኤጁኬሽን ምርጥ የሆኑ የሚድ ኤግዛሞችን፣ የፋይናል ኤግዛሞችን እያዘጋጀ እየለቀቀ ይገኛል። እነዚህ የሚያዘጋጃቸው ምርጥ የሚድና የፋይናል ኤግዛም ጥያቄዎች በተለያዩ ካምፓሶች በተደጋጋሚ የሚወጡ ጥያቄዎች ስለሆኑ እናንተንም እጅግ በጣም ሰፖርት ስለሚያደርጓችሁ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ምርጥ ፕሮግራሞችን መከታተል የምትችሉበት ምርጥ ቪአይፒ የቴሌግራም ቻናል አለን። እሱን ቻናል ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ማግኘት ትችላላችሁ ማለት ነው። ይህንን ቪዲዮ ስታዩ እንግዲህ ለፋይናል ኤግዛም እየተዘጋጃችሁ እንደሆነ እናምናለን። ስለዚህ የኢትዮ ፕሮ ኤጁኬሽን ለእናንተ ለወዳጆቹ ለተማሪዎቹ መልካም ምኞቱን ይገልጻል። የተባረከ ኤግዛም እንዲሆንላችሁ ይመኛል ማለት ነው። የዛሬውን ቪዲዮ በዚህው እንጨርሳለን። ስለተከታተላችሁን እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።